ዛሬ ይዤላችሁ የመጣሁት ለእኔ ለፊቴ በአንደኛነት የጠቀመኝን የሩዝ ውህድ የሩዝ ክሬም እንዴት አድርገን በቤታችን እንደምንሰራ አሳያችኋለሁ። ይህ ውህድ የእርጅና ምልክቶችን፣ መጨማደድን እንዲሁም ደግሞ ማዲያትን፣ ጥቁር ነጠብጣቦችን ያስወግዳል። የተጎዳ ቆዳን ይጠግናል። የፊት ቅባትን ያስተካክላል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቆዳችንን ፈከት የሚያደርግ በፊታችን ላይ ያሉ ጥቁር ነጠብጣቦችን እንዲሁም ደግሞ ማዲያትን፣ ብጉርን የሚያጠፋ በአብዛኛው የኤዥያ ሴቶች እንግዲህ የፊታቸው ውበት የሆነውን ዛሬ የሩዝ ክሬም ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ቪዲዮውን እስከ መጨረሻው እዩት። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሮ ላለውኝ ወደ አሰራሩ ስንሄድ ዛሬ በእርግጠኝነት ይሄን ክሬም ከተጠቀማችሁት በጣም በፊታችሁ ላይ ለውጥ ታገኙበታላችሁ። እኔ ለፊቴ የጠቀመኝ በተለይ ለማዲያቴ የጠቀመኝ ይሄ ነው። ቀስ በቀስ ማዲያታችሁ እየፈዘዘ እየለቀቀ ይሄድላችኋል። ተጠቀሙት ቤተሰቦች። በቤታችሁ የምታገኙት ግብአት ነው። ሩዝ እንግዲህ በሁላችንም ቤት የሚገኝ ግብአት ነው። ዛሬ የሚሰራላችሁ ከሩዝ እና ከበቆሎ ዱቄት እንዴት አድርገን ቆንጆ የሆነ የፊት ክሬም እንደምንሰራ አሳያችኋለሁ ማለት ነው። እንግዲህ እንዳያችሁት 2 የሾርባ ማንኪያ የሚሆን ሩዝ ተጠቅሜያለሁ። ሩዙ ማንኛውም ሩዝ ይሆናል። በስመቲና መስሪ የሚባል ሩዝ አለ። ደቃቋ ሩዝም ትሆናለች። እኔ የተጠቀምኩትም ይሆናል ማለት ነው። ብቻ ሩዝ ይሆን እና ቤተሰቦች እንደዛ አድርጌ ጨምሬዋለሁ 3 ማንኪያ። ከዛ በኋላ አንዴ ጥብ ታደርጉታላችሁ። ቆሻሻ ሊኖረው ስለሚችል ለፊታችን ስለሆነ ደግሞ ጥንቃቄ ማድረግ አለብን፣ ማጽዳት አለብንና አንዴ እጥብ አድርጌዋለሁ። ከዛ በኋላ ካጠባችሁት በኋላ ምንድነው የምታደርጉት? የፈላ ውሃ ታዘጋጃላችሁ። መጀመሪያ ላይ ውሃውን እንዳያችሁት ስጥደው የነበረ ውሃው እንዲፈላልኝ ሩዜን አጥብ ያለው ማለት ነው። ውሃውን ጥጄ ነበረ። ከዛ ውሃው ሲፈላልኝ እንግዲህ ሩዙ ላይ እንደዚህ አድርጌ ጨምርበታለሁ ማለት ነው። ከዛ እንደዚህ ካደረግን በኋላ 30 ደቂቃ የሚሆን እናቆየዋለን። ክድን አድርጋችሁ ትከድኑትና ታቆዩታላችሁ። ይሄንን ያረኩበት ለምንድን ነው? ሩዙን ስለምንፈጨው ሩዙ እንዲርስልን ወይም ደግሞ ስንፈጨው እንዲደቅልን እንደዛ ለማለት ነው እንትን ያልኩት የአራስኩት ማለት ነው። ሙቅ ውሃ የጨመርኩበት የፈላ ውሃ ተጨምሩበታላችሁ። ከዛ እንደዚህ ክድን አድርጋችሁ ለ30 ደቂቃ ታቆዩታላችሁ። ከ30 ደቂቃ በኋላ ሩዙ ይርሳል ማለት ነው። አሁን ሩዙን እንደዚህ ስትሰብሩት ስብር ይላል፣ እርሷል። ስለዚህ ስንፈጨውም አያስቸግረንም ማለት ነው። ውሃው ከበዛባችሁ ቀነስ አድርጋችሁ ትፈጩታላችሁ ማለት ነው። ውሃውን እንዳትደፉት፣ የተወሰነ ውሃ አብራችሁ ትፈጩታላችሁ። ከዛ በኋላ እንግዲህ ፈጭቸዋለሁ። እንደምታዩት ወተት መስሏል። እንደዚህ አድርጋችሁ ታጠሉታላችሁ። የምንፈልገው የሩዙን ወተቱን ወይም ጁሱን ብቻ ስለሆነ እንደዚህ አድርገን እናጠለዋለን ማለት ነው። በጣም ቆንጆ ነው። በእውነት ነው የምላችሁ፣ ተጠቀሙት። ፊት እንዴት እንደሚያጸዳ እንዴት እንደሚያሳምር ልስልስ ነው የሚያደርግላችሁ። በጣም ቆንጆ ነው። በተለይ ማዲያት ያለባችሁ ይሄንን ሳታቋርጡ ሳትሰለቹ ከተጠቀማችሁት በጣም ለውጥ ታዩበታላችሁ። ከዛ እንደምታዩት የበቆሎ ዱቄት 1 ማንኪያ ጨምሬበታለሁ። እንዳይበዛባችሁ፣ በጣም ከበዛ የበቆሎ ዱቄቱ በኋላ ክሬሙ ወፍራም ሊሆንባችሁ ይችላልና ሳታበዙ ለውህዳችሁ መጠን የሚሆነውን መጥናችሁ ትጨምሩበታላችሁ ማለት ነው። ከዛ ሰዓት ላይ ለሰስ ባለ እሳት ቀነስ አድርጋችሁ ትጥዱታላችሁ። ከዛ ክሬም እስከሚሆንላችሁ ታማስሉታላችሁ ማለት ነው። እና በጣም ቆንጆ ነው ቤተሰቦች። ፊት እንዴት እንደሚያጸዳ እስኪ የኮሪያ ሴቶች፣ የጃፓን ሴቶች፣ የኤዥያ ሴቶችን እዩዋቸው። ሩዝን አዘውትረው ነው የሚጠቀሙ። አዘውትረው ፊታቸው ደግሞ እንዴት እንደሚያበራ እንዴት የጸዳ እንደሆነ ምንም ነገር ፊታቸው ላይ አታዩበትም። እና እውነት ማዲያት ላለባችሁ፣ ጥቁር ጠብጣብ ላለባችሁ ተጠቀሙት ቤተሰቦች። በጣም አሪፍ ነው። እኔ ወድጄዋለሁ፣ ተመችቶኛል። እንደዚህ አድርገን ካዘጋጀነ በኋላ እዚህ ላይ ኮኮናት
ግሪስሊን የወይራ ዘይት መጨመር ትችላላችሁ። እኔ የወይራ ዘይት ጨምሬበታለሁ። ንጹህ የወይራ ዘይት አለና እሱን ጨምሬበታለሁ። እናንተ የምትፈልጉትን ዘይት ለፊቴ ይስማማኛል የምትሉትን ዘይት መጠቀም ትችላላችሁ ማለት ነው። ከዛ በኋላ በደንብ ታዋህዱታላችሁ። በጣም ቆንጆ ነው። ፊታችሁን እንዴት እንደሚያሳምር እንዴት እንደሚያለሰልስላችሁ ልነግራችሁ አልችልም። በተለይ በፀሐይ የጠቆረ ፊታችሁን ለማጽዳት እንግዲህ የሩዝ ውህድ እንግዲህ በተፈጥሮ መንገድ የማቅለም ወይም የማንጣት ባህሪ ያለውና በውስጡ የሚገኙ ኢንዛይሞችን በፀሐይ የተቃጠለ የጠቆረ ቆዳን፣ ጥቁር ነጠብጣብን፣ ማዲያትን ቀስ በቀስ በማጥፋት እንግዲህ ፊትን ያጠራል ማለት ነው። ከዛም አልፎ ደግሞ የእርጅና ምልክቶችን መጨማደድንም ይከላከላል ማለት ነው። እንግዲህ በሩዝ ውስጥ ከፍተኛ መጠን ያለው አንቲኦክሲዳንት ይገኛል ማለት ነው። ይህ ንጥረ ነገር ደግሞ ቆዳን እንዳይጨማደድ እንዳይሸበሸብ፣ ምንጊዜም ደግሞ የወጣትነት መልክና የፊት ገጽታ እንዲኖረን ያደርግልናል ማለት ነው። አያችሁት እንዴት ክሬሙ እንደሚያምር? በጣም ቆንጆ ነው። ፊታችሁ ላይ ስታደርጉት ደግሞ ይህንን ስትቀቡት በጣም አሪፍ ነው። እንግዲህ እኔ አሁን የምቀበው ለዛሬ ለማታ የሚሆነኝን እንግዲህ እንደዚህ አድርጌ ቀንሻለሁ። ለእናንተ እየተቀባው ማሳያችሁ እንደዚህ ቀንሻለሁ። ከዛ የቀረውን በቃ አደርግና ፍሪጅ ውስጥ አስቀምጠዋለሁ ማለት ነው እንዳይበላሽብኝ። ይሄንን በዛ አድርጋችሁ ከሰራችሁ ፍሪጅ ውስጥ ነው ማስቀመጥ ያለባችሁ እንዳይበላሽባችሁ። አሁን ደግሞ ሙቀት ስለሆነ ሙቀቱ ሊያበላሸው ስለሚችል እንደዚህ ቅንስ አድርጌ ፍሪጅ ውስጥ አስቀምጥና በምፈልግበት ሰዓት እያወጣሁ እቀባለሁ ማለት ነው። በጣም አሪፍ ነው በእውነት ሳትሰለቹ ተጠቀሙት። ፊት በጣም ነው የሚያጸዳው፣ በጣም ነው የሚያሳምረው። ፊታችሁ ደግሞ ቅባታማ ለሆነባችሁ የፊታችሁን ቅባት ያስተካክልላችኋል። ለምሳሌ የሆነ ቅባት ለሚያመነጭና በብጉር ለምትቸገሩ ሰዎች እንግዲህ የሩዝ ማስክን ወይም የሩዝ ክሬምን ፍጹም ተስማሚ ይሆንላችኋል ማለት ነው። እንግዲህ አዘጋጅቼዋለሁ፣ እየተቀባው ደግሞ አሳያችኋለሁ። ሌላው የጨመርኩት የበቆሎ ዱቄት ነው። የበቆሎ ዱቄት ወይም በአረበኛው ነሻ ይባላል። ከመጠን በላይ የፊታችሁ ወዛማ ለሚሆንባችሁ ወዛማ የሆነ የፊታችሁን ቅባት እንዳያወጣ ወይም ደግሞ እንዲስተካከል ያደርግላችኋል ማለት ነው። ብጉርን፣ ጥቁር ነጠብጣቦችንም ይከላከላል። በተለይ በፀሐይ የተቃጠለና የተቆጣ ቆዳን ለምሳሌ ብጉር እንደዚህ ሽፍታ የሚያወጣባችሁ ከሆነ ይሄንን የነሻ ወይም ደግሞ የበቆሎ ዱቄትን ከሩዝ ጋር ጨምራችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ይሄንን የበቆሎ ዱቄት ወይም ደግሞ ነሻ በፊታችሁ ላይ በሳምንት 2 ጊዜ ብትጠቀሙት በፊታችሁ ላይ በጣም ለውጥ ታያላችሁ። በውስጡ ደግሞ የሚገኘው ቪታሚን ኤ የፊት ቆዳ ላይ ያሉ የሞቱ ሕዋሳትን እንዴት ነው በቀላሉ በማንሳት ቆዳችን እንደ አዲስ ለስላሳ ያማረ ሆኖ እንዲወጣ ያደርግላችኋል ማለት ነው። እንግዲህ ውጤታማ የሆኑ የበቆሎ ዱቄት እና የሩዝ ማስክን ውህድ ነው ዛሬ ይዤላችሁ የመጣሁት፣ ወይም ክሬም ነው ይዤላችሁ የመጣሁት። በጣም አሪፍ ነው። እንግዲህ ለእጃችሁም ለተቋቆረባችሁ ቦታም መቀባት ትችላላችሁ። አንገታችሁን በጣም ነው የሚያጸዳው፣ በጣም ነው የሚያሳምረው፣ ልስልስ ነው የሚያደርግላችሁ። ተጠቅማችሁ ደግሞ ውጤቱን ብትነግሩኝ ኮመንት ላይ ብትጽፉልኝ ደስ ይለኛል። እንግዲህ እንደዚህ አድርጌ ተቀብቼዋለሁ። ከዛ በኋላ እንደምታዩት ክሬም ስለሆነ ፊቴ ላይ ምንም ነገር እንትን የተቀባው አይመስልም። ስለዚህ ትንሽ 30 ደቂቃ 25 ደቂቃ ታቆዩትና ከዛ ትታጠቡታላችሁ። እኔ ግን በሶፍት ነው ጥርግ ያረኩት። በሶፍት ራሱ ጥርግ አድርጌው ፊቴ እንዴት ልስላሴው እና ቤተሰቦች ይሄን ውህድ ከተቀባችሁ በኋላ ከታጠባችሁት በኋላ ለፊታችሁ ተስማሚ የሆነ የፊት ክሬም ወይም ደግሞ ዘይት መቀባታችሁን እንዳትረሱ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ጋር ጨርሳለሁ። ስለምትከታተሉኝ አመሰግናለሁ። እስከዛው መልካም ጊዜ